ልጅነት እህቴ የረጅም ዘመን ነው ማቅሽ። በበፊቱ ፕሮፋይልን በደንብ አቅሻለሁ። ጎበዝ ጀግና እህታችን ነሽ። ማውራት ትችያለሽ። እድሉን ለልጆች ሼር ማድረግሽ ራሱ አንድ ትልቅ ነገር ነው። በነገራችን ላይ ግን በዚህ አጋጣሚ አንቺም እንደው ይሄን ነገር ሼር እንድታደርጊው ለልጆቹ እንድትነግሪያቸው የምፈልገው በዚህ ሰዓት ይኸውላችሁ ከትናንትና ዛሬ ከዛሬ ነገ እየተሻለም እየተበላሸም የመጣበት ዘመን ላይ ነን ያለ ነው። በነገራችን ላይ ለምሳሌ ልበላችሁና ባንክ 1 ሚሊዮን ብር ብታስቀምጡ እናንተ ናችሁ እንጂ ቁጥሩ ያላችሁ የብሩ ዋጋ ግን 700 600 ሺህ ብር ነው። 400 ሺህ ብሩ የመግዛት አቅሙን አወርዶታል። አሁን ይሄ የሀገሪቱን ኢኮኖሚ ኑሮ ሁኔታዎቹም ነገሮችን እየቀያየራቸው እናንተ ናችሁ እንጂ መቀየር ያቃታችሁ ነገሮች እየተቀያየሩ ነው በፍጥነት ከቴክኖሎጂው ጋር ከጊዜው ጋር አብራችሁ ካልሮጣችሁ ከእድሜያችሁ ጋር አብራችሁ እግር ለእግር ተከታትላችሁ ማድረግ ያለባችሁን ነገር ካላደረጋችሁ ነገ ወደኋላ እንደምትቀሩ ነው የምነግራችሁ። ወደኋላ ቀራችሁ ማለት ደግሞ ማንም አያስጥልሽ። አሁን የምትከተዩ ቲክቶከር አያስጥልሽም። አሁን የምትከተዩ ነገር ህይወት አይሆንሽም። ወደዳችሁም ጠላችሁም እህቶቼ እኔ የማይሰለቸኝ ምክንያት አለኝ። እኔ እናንተን እንደዚህ ሐሳብ መስጠት የማይሰለቸኝ አንድ ምክንያት አለኝ። ወደዳችሁም ጠላችሁም አሁን ካለው ኢንቫይሮንመንቱ ካለው ሁኔታ ጋር አብራችሁ ማትሄዱ ከሆነ በእርግጠኝነት እጃችሁን ትሰጣላችሁ። አሁን ከሌ በላይ ቤተሰብ በላይ ከሌ ንብረት የተወሰደብኝ ምናምን ነው አይደለም የሚያሳስባችሁ። ከሱ በላይ ሌላ የሚያሳስብ አደገኛ ነገር እየተፈጠረ ነው በህይወታችሁ ውስጥ። እናንተ የተደረገባችሁን ነገር ነው አይደል የምታወሩ? የተደረገላችሁን ነገር ትታችሁ የተደረገባችሁን ነው አይደል የምታወሩ? የተደረገላችሁን ነገር ደግሞ በመርሳታችሁ ምክንያት ደግሞ ሊደረግባችሁ ያለውን ነገር ደግሞ ማሰብ ያቀታችኋል። ከባድ ሁኔታ ላይ ነን ያለነው፣ ወደደንም ጠላንም። አሁን እናንተ በአስተሳሰባችሁ ልክ ነው እንጂ ልትኖሩ የምትችሉት ባላችሁ ነገር አይደለም ልትኖሩ የምትችሉት። ባላችሁ ነገር ለመኖርማ ሞክራችኋል። ያልሞከራችሁት ነገር የለም። ከቤተሰብ ተለይታችሁ በስደት ወደ ማጣቁት ሀገር መጣችሁ መከራችሁን አይታችሁ ላባችሁ እየተጀረቀረቀ ምግብ አምሯችሁ ምግባችሁን ፍላጎታችሁን ምራቃችሁን እየዋጣችሁ እየመጠጣችሁ ኖራችኋል፣ አይታችሁታል። አሁን ግን የቀረ ሌላ ነገር አለ። ወደድንም ጠላንም አሁን ከበፊቱ የተሻለ ለራሳችን ጊዜ መስጠት ያለብን ጊዜ። እስኪ ይሄ እኮ ከባድ ነገር አይደለም። በዙሪያችሁ ያለውን ነገር ተውትና ከራሳችሁ ጋር ተመለሱ። መጀመሪያ ራሳችሁን አሳምኑት። እኔ ለሚሰጠኝ ነገር እግዚአብሔር እንዲህ ያራቀብኝ ነገር ቢሰጠኝ እቋቋማለሁ ወይ? እግዚአብሔር የሚሰጠኝ ጊፍት እግዚአብሔር የሚሰጠኝ ስጦታ የመሸከም አቅም አለኝ ወይ? ትዳር ቢዝ እንዲህ መከራችሁን ስቃያችሁን አይታችሁ ትዳር ስትመሰርቱ ትዳራችሁ መሀል የሚፈጠረው እንከን የአሁኑ ኬዝ ነው። እዛ ላይ የሚመጣው የአሁኑ ኬዝ ነው። ምክንያቱም ደክማችሁ ሳልቻልኩ ታመም ምናምን የምትሉት ነገር ከዚህ የተፈጠረ ነገር ነው። እንደ ቀልድ ነው አይደል? ጤናችሁን ጠብቁ ስትባሉ እንደ ቀልድ የምታዩ ሰዎች አላችሁ። ራሳችሁን ጠብቁ ስትባሉ እንደ ፌዝ የምታዩ ሰዎች አላችሁ። የሚያዘናጋችሁ በዙሪያችሁ የሚያዘናጋችሁ 1 ሚሊዮን ጉዳይ አለ። ያ ያዘናጋችሁ ነው ያለው። እህታችን ህጋዊ ሰዎች ሄዳችሁ ወሬውን ተውትና ሄዳችሁ ቼክ አድርጉ እስኪ ምን ሁኔታ ላይ ነው እየተደረገ ያለው። ነገ ከረፈደ በኋላ ሚዲያ ላይ መተሽ ብር የተዘረፈ ቤት የተዘረፈ ምናምን ከምትይ ቀድመሽ ሄደሽ ጉዳዩን ቼክ አድርጊ። እንዴ ባንካችሁ ያላችሁን ብር ሄዳችሁ ማስተካከል እኮ ትችላላችሁ። ባንካችሁ የተቀመጠውን ብር እኮ ኢትዮጵያ ሄዳችሁ ዕቃ የሆነ ቋሚ ነገር ገዝታችሁ አስቀምጣችሁ መምጣት ትችላላችሁ። ከዚህ በወኪልና በሰው ችግር ውስጥ ከምትገቡ ሰው እንዴት 5 ሚሊዮን ብርና 4 ሚሊዮን ብር አካውንቱ ላይ ተቀምጦ ሰው ቤት ስራ ይሰራል? ተነሽና ሂጂና የሆነ ነገር ግዢበት የሆነ ነገር አድርጊበትና ብር እየወረደ ነው እየተባልሽ ነው አይደል? ቤተሰብ እያሰራልኝ ነው ብለሽ ያልሽው ነገር አሁን ሲወራ ተጠራጥረሽ እንደዚህ ሆኖ ይሆን ብለሽ ከዚህ ከምትጨናነቂ ብድግ ብለሽ ተነስተሽ ምን አይነት ሁኔታ ላይ እንዳለ ምን አይነት ቦታ ላይ እንዳለ ምን ማድረግ እንዳለብሽ ሄደሽ አስቢ። እንትን ነው እኮ የሆነ የአስተሳሰባችሁን የሆነ አሁን ለምሳሌ አንድ በጣም የሚገርም ነገር ልንገራችሁ። የሆነ የኔ ቢጤ
አስፋልት ዳር ይለምናል እንዳይቋረጥ ኮፕሊንግ ሼር አልኩት እያየው ነው እንዳይቋረጥ ቅድምም እንዳይቋረጥ እያልኳችሁ ነው የተቋረጠው የሆነ ጽሁፍ ጽፎ ይለምናል እባካችሁ አይነ ስውር ነው ብያችኋለሁ ማየት የተሳነኝ ነኝና እርዱኝ የሚል ጽሁፍ ጽፎ በወረቀት አድርጎ አስፋልት ዳር ይለምናል ሰው ያለፈ ዝም ብሎት ያልፋል የሚሰጠው ሰው የለም ከዛ አንድ ሰው በዛ ሲያልፍ ጽሁፉን አየውና ጽሁፉን አየው ሰውየው ያንን ወረቀት አነሳና ከጀርባው ዋው ዛሬ ቀኑ እንዴት ደስ ይላል ይችን ቀን የሚያዩ የታደሉ ናችሁ እኔ ግን ከነሱ ውስጥ አንዱ አይደለሁም እባካችሁን እርዱኝ የሚል ጽሁፍ ተጻፈ ከበፊቱ የተሻለ ጽሁፍ ማለት ነው መጀመሪያ የተጻፈው ማየት የተሳነኝ ነኝና እርዱኝ የሚል ነበር ይሄኛው ጽሁፍ ግን ዋው ዛሬ ቀኑ በጣም ደስ ይላል ይችን ቀን እያዩ ያሉ ምንኛ የታደሉ ናቸው እባካችሁ ማየት የተሳነኝና እርዱኝ የሚል ጽሁፍ ተጽፏል ከዛ በኋላ ያ ጽሁፍ ከተጻፈ በኋላ በጣም ብዙ ሰው ብር እየሰጠው ብዙ ሰው ብር እያስቀመጠለት ይላል ሰው የተለየ ነገር ይፈልጋል እይታ መቀየር ጭንቅ አስተሳሰባችሁን ከቤት ሰራተኝነት ውጡ ስትባሉ አሁን ካላችሁበት ወጣችሁ ሻንጣችሁን ይዛችሁ ሂዱ አይደለም ባስተሳሰባችሁ ውጡ መጀመሪያ ሰው እኮ ባስተሳሰቡ ነው መውጣት እቃ ለመግዛት እኮ መጀመሪያ ማሰብ ይጠበቃል የምትገዢውን እቃ ማሰብ ከዛስ ካሰብሽ በኋላ ፋይናንሻል ቼክ ታደርጋለሽ እሱም አይምሮሽ ነው ቼክ የሚያደርገው ከዛስ ካለሽ ካመንሽ ካረጋጋችሁ በኋላ ፕሮግራም ካለሽ በኋላ ተነስተሽ ሂደሽ ነው አይደል እቃው የምትገዢ አስተሳሰብ ይባላል ይሄ ደግሞ አንድ ነገር ቤት ሰራተኝነት እየሰራሽ ከሆነ የቤት ሰራተኝነቱ ብቻ ጮት ከሆነብሽ የቤት ሰራተኝነቱ ከሆነ ድርቀት ከሆነብሽ የቤት ሰራተኝነቱ ሰልችቶሽ ከሆነ አስተሳሰብሽን ቀይር ከቤት ሰራተኝነት የተሻለ ስራ ብሰራ እችላለሁ ወይ የሚለውን ማሰብ ከራስሽ ጋር ስብሰባ ተቀመጭና ማሰብ እዚህ ቤት ሰራተኝነት ስራ እየሰራው የማዳም ጮት ልጆች ድርቀት ጭንቀት ሙቀት ሰላም ከሚነሳኝና እድሜን ከዚህ ከመጨረስ ኢትዮጵያ ውስጥ እጄ መስተንግዶ ብሰራ መንጃ ፈቃድ አውጥቼ ራይድ በሰው ተቀጥሬ ብሰራ የተሻለ ይሆናል ወይ ብለሽ ብታስቢ ዋው የሚል ስሜት ይመጣልሽ አንደኛ ኢትዮጵያ ውስጥ መስተንግዶ ስትሰሪ ከቁንጅናሽ ከውበትሽ ከድርጊትሽ እዛ ካፌ እየተመላለሰ አንዱ አፍቅሮሽ እየተመላለሰ መጥቶ ለትዳር ሊሆንሽ ይችላል በአንድ ድንጋይ ሁለት ወፍ ማለት ነው እዚህ ማዳም ቤት ተቀምጠሽ ማን አይቶሽ ያገባሻል በስልክ ማማዬ ወዲህ የሚልሽ ውሸታም ነው ሆዱ ይፍረስ ኢትዮጵያ ግን ሄደሽ እያየሽው እቺን ሴት ባገባት ማኖር እችላለሁ የሚል ሰው መጥቶ ወደ አንቺ ህይወት ውስጥ ቢገባ የተሻለ ነው ምክንያቱም እየሰራሽ ያለሽ መስተንግዶ ነው የሚታይ ነገር የሚታወቅ ነገር ነው መስተንግዶ ቤት የምትሰሩ ደግሞ በእርግጠኝነት ትዳር እንደ ጉድ ነው የምታገኙት ለምን እናውቃለን ሁላችንም መስተንግዶ ቤት ሄደን ስንት ይሻፍደናል ምን ሰጠው ቲፕ ምንም ወንዶች የታወቀ ነገር እኮ ነው እውነቴን ነው የምነግራችሁ እውነቱን ካወቃችሁ እውነቱ ይሄ ነው እዚህ በአንድ ግቢ ውስጥ በአንድ ሀብታም ግቢ ውስጥ አጥረሽ ሁሌ ሰው ቤት ሰራተኝነት ከመስራት ከዚህ ድካም ወጥቼ መስተንግዶ ሰርቼ ከጓደኞቼ ጋር ተከራይቼ ከሰው ጋር ተጠግቼ መኖር እችላለሁ ካልሽ ጊዜው አጭር ነው ነገሮች ይስተካከላሉ በሆነ ብር መንጃ ፈቃድ አውጥተሽ ሹፍርና መስራት ትችያለሽ እውነት ነው ለምን እዚህ ብቻሽን እዚህ መከራሽን ታያለሽ የማትወጪው ዳገት ውስጥ ለምን ትሰቃያለሽ ማን ሰው ቤት ሰራተኝነት ብቻ እንድትኖሩ ይፈቀደላችሁ እስኪ ያልተኖረ ልጅነት ሐሳብ ስጭበት ሳሚ በድጋሚ እድሉን ስለተሰጠኝ አመሰግናለሁ ባንተ ሐሳብ ላይ እውነት ለመናገር ምንም ማስተያየት የለኝም ላይክ ጥሩ ሐሳብ ነው የሚደገፍ ሐሳብ ነው ኢሞሽናል ሆነህ ነው አንተም እየተናገርክ ያለኸው እንግዲህ ያው ላይክ የሴት ልጅ እድሜ ገደብ አለው አይደል እናንተ ከመሸ ተነስታችሁ መውለድ ትችላላችሁ እኛ ግን ጊዜያችን ካለፈ ተፈላጊነታችን የመውለጃ እድሜ ገደባችን ሁሉ ነገር ውስን ነውና ሳሚ እውነቱን ነው ገንዘብ እንግዲህ አያያዙንም ካልቻላችሁበት ማፊ ፋይዳ
ፋይዳ የለውም። ስለዚህ ሴቶች ይንቁ፣ ዘራችሁን ተኩ፣ ወልዳችሁ ሳሙ። ይደክማል፣ ይሰለቻል የሰው ቤት። ኦልሞስት አይ ቲንክ ሁላችሁም እዚህ ጋር ያላችሁት ከኔ ጋር ተመሳሳይ ህይወት ነው ያላችሁና እኛ ብንስቅ ብንለብስ ላይክ ያ ከውጭ የሚታየውና የኛ ማንነት አንድ አይነት ህይወት አይደለም። እኔ አሁን እዚህ ሶሻል ሚዲያ ላይ ስቃለሁ፣ ጨዋታለሁ፣ ግን እንደዚህ ከፍቶሽ ያውቃሉ ሁላ የምባል ሰው ነኝ ሁልጊዜ ስለምስቅ። ግን ያው ስደት ላይ ያላችሁ ሁላችሁም ታውቁታላችሁ የኛ ሳቅስ ከየት እንደሆነ ከኛ በላይ እኔ እንጃ። አይ ዶንት ኖ እኔም ትንሽ ኢሞሽናል ሆናለሁ። ብቻ ለዘም አድርጌ ብናገር ደስ ባለኝ። ስለዚህ ንቁም፣ ገንዘብ አላፊ ጠፊ ነው። ምንም ቢሆን ደግሞ ማን እንደወለዱት ልጅ። ስለዚህ እድሜያችሁ አይሄድ፣ ያልወለዳችሁ ውለዱ። ያው እንግዲህ ፍሬ ከእግዚአብሔር ነው። ሁላችሁም ያልወለዳችሁ ወልዳችሁ ሳሙ፣ ንቁ፣ ከትናንትናችሁ ተማሩ ብላለሁ። ላቋርጠሽና አሁን ይህን አድርጉ ሲባሉ እህቶች ብዙዎች እየሰሙ አይደለም። ለመሰለሽ በዙሪያቸው ብዙ መካሪ ያላቸው፣ ብዙ ሀሳብ ሰጪ ያላቸው፣ ብዙ ቦታ ይዘላሉ፣ ብዙ ቦታ ይገባሉ፣ ብዙ ቦታ ይደናበራሉ። ገብቶሻል አይደለ? ዓለማቸው ቲክቶክ ነው። ብዙዎቻቸው ዓለማችን ቲክቶክ ሆኗል ብለዋል። በቃ ሁሉ ከዚህ ዓለም ውስጥ ለማውጣት በጣም ከባድ ዋጋ ያስከፍላል። እኔ ኢሞሽናል እየሆንኩ የምናገረው ወድጄ እንዳይመስላችሁ። አንድ ነገር ልንገራችሁ፣ ወደዳችሁም ጠላችሁም አማራጮቻችሁን ካልተጠቀማችሁ ተመራጭ አትሆኑ። አማራጮቻችሁን ካልተጠቀማችሁ ምራጭ ነው የምትሆኑት። አሁን ካለው የአዲስ አበባ ህዝብ ጋር ትናንትና አንቺ ወደዚህ ሀገር ስትሰደጂ በዚህ ንፍጧ የደረቀ ልብሷ የተቀደደ በኩርኩም እያልሽ ስትቀጠቅጫት የነበረችው ህፃን ልጅ ዛሬ አታውቂያትም። አበባ መስላ ወርቅ መስላ ከቤቷ በር ላይ ቤት እያስቆመች ነው ቤቷ የምትገባው። አንቺ ግን ትናንትና ስትሰደጂ የሷ ታላቅ ነበርሽ። አንቺ ግን ትናንትና ስትሰደጂ ከሷ በላይ ቆንጆ ነበርሽ። እዚህ ሰዓቱ አቃጥሎሽ ሙቀቱ አንድዶሽ የሰው ስቃይ የሰው በረሃው መከራ ሳይቶሽ ነው ከሰው ጎዳና የወጣሽው። ትናንትና ታናሽ እህትሽ 3 ወልዳ ትዳር ይዛ ከነባሏ በየሳምንቱ እየመጡ የቤተ ዘመድ ሲሰበሰቡ አንቺም አብረሽ የምትሰበሰቢው ግን ልጅ አልባ ሆነሽ። አንቺ አብረሽ የምትናደጂው አንጀትሽ የሚያር የሰው ልጅ ነው ቁጭ ብለሽ እያየሽ ያለሽ የእህትሽን ልጅ የወንድምሽን ልጅ። ላንቺ መታሰብ የቃተው ቤተሰብ፣ ላንቺ መንገር ያቃተው ቤተሰብ፣ ነይ ልጄ ሳይረፍድብሽ ነይና ትዳር ይዘሽ ሰውኝ ያላለ ቤተሰብ ባለመውለድሽ ግን እዛ ሄደሽ አይምሮሽ ተዛብቶ በምትናገሪው ነገር ጥላቻ ነው የምታተርፍ። ላንቺ ማሰብ ያቆሙት እኮ ዛሬ አይደለም። እዚህ ከ10 ዓመት በላይ ስትቀመጪ ነው ማሰብ ያቆሙት። እነሱ ወዳቸው እንዳይጎልባቸው የቤተሰቦቻቸው የሌሎች ልጆቻቸው ትዳር እንዳይበላሽ የሰው ህይወት እንዳይመሰቃቀል እነሱ እዛ ቁጭ ብለው እነሱ እዛ ኑሯቸውን እየኖሩ የጎደለባቸው ነገር የለም። ቢጎልባቸውም ካንቺ ቢያጡ ሌላ ሪዘርቭ አላቸው፣ የሚያንቀሳቀሱት ሪዘርቭ አላቸው። አንቺ ብትረጃቸው ችግር የለውም፣ ባትረጃቸውም ችግር የለውም። ብትኖሪም ችግር የለውም፣ ባትኖሪም ችግር የለውም። ምክንያቱም አንቺ ጥለሽ ወጥተሽ ፍቅርን አትተሻል ከሰው ሀገር ላይ እዚህ የሌለ ባህሪ ውስጥ ገብተሻል። የሚያስጮህ የሚያጨቃጭቅ የሚያናድድ ነገር ውስጥ ገብተሻል። ይህን ባህሪሽን ይዘሽ ደግሞ ሄደሽ ማንም አሜን ብሎ የሚቀበልሽ የለም። አረብ ሀገር ጠሽ መጣች ደግሞ እንግዲህ ልጨቀጭቀን ነው የምትባዩ። እዛ ሆነሽ የምታደርጊው ነገር እኮ ነው። የላኩላችሁን ብር ምን አረጋችሁት? በላችሁት ወይ? አፈር ብሉ፣ ደም ብሉ። እናንተ እኔ ልትገሉኝ ነው፣ እናንተ ባፍጢ ማሪ ልትደፉኝ ነው፣ እናንተ እኮ በጣም ምናምን ብለሽ ከዚህ ስትጮይ ለምደውታል። እዛስ ደግሞ ልትመጪ ነው ሲባል ደግሞ በቃ አለቀልን ነው። እዛውን አንድ ያደረገችን እዚህ ማመታት ታስቀምጠንም ነው እና ማን ነው ጥፋተኛ? ለማን አባቱ ለየትኛው ጊዜ ብልሽ ነው? ልጅሽም እኮ አንቺ ስትኖሪ ነው ልትኖረው የምትችለው። ያንቺ ሰላም አንቺ ኢትዮጵያ ሂደሽ ቲማቲም ሽተሽ ቅጠል ሽተሽ ቆሎቆልተሽ ብታሳድጊው ልጁ የሌለ ፍቅር ነው ላንቺ የሚሰጥሽ። እዚህ ልከሽ ያሳደግሽው ልጅ ግን ባልጎ ነው የሚያደርገው። ብዙም ላንቺ ብዙም እንትን አያደርግም።
ብዙም ስሜት የለው። ወደዳችሁም ጠላችሁ ምርጫ ውስጥ ግቡ። አዎ በቃ ደከመኝ። በቃ እንደዛች እህቴ ለመሆን ነው እንዴ እየሰራ ያለው? እንደዛች እህቴ ለመካር ነው እንዴ እየሰራ ያለው? እንደዛች እህቴ በሽተኛ ለመሆን ነው እንዴ እየሰራ ያለው የሚለው ሐሳብ ወደ ውስጣችሁ ይግባና ከውስጣችሁ ጋር ከፍተኛ የሆነ ትርምስ ጭቅጭቅ ውስጥ ግቡ። ከራሳችሁ ጋር ተጨቃጨቁ። መልስ ታገኛላችሁ፣ መፍትሄ ታገኛላችሁ። እይታችሁን ቀይሩ። የሆነ የተሻለ እይታ ካለ ዋው ብለሽ ከራስሽ ጋር እናንተ ችግራችሁ የተሻለ እይታ ሲመጣ ስልክ አንስታችሁ ለጓደኛችሁ ትናገራላችሁ። አይነገርም። የተሻለ ነገር ወደ ውስጣችሁ ሲመጣ ለሰው አይነገርም። ዝም ነው የሚባለው። ዝም ነው የሚባለው። ሄሎ ጓደኛዬ፣ የሚገርምሽ ነገር እኮ በቃ የሆነ ማታ ስጨነቅ እኮ የሆነ ሀሳብ መጣልኝ። ምን መጣልሽ ትልሻለች እሷ። እዛ ያንቺን ሀሳብ አላሰበችማ። እንደዚህ በአርፈሽ ተቀመጭ። አንቺን ብሎ ደግሞ ሀሳቢ አርፈሽ አትቀመጭው ነው የምትልሽ። አለቅ። በአእምሮሽ ሊበቅል ያለውን ነገር አታሳጭጂው ለማንም እየለፈለፍሽ። ከተቻላችሁ ደግሞ ያለፈ ገመናችሁ ሚዲያ ላይ እየመጣችሁ አታልቅሱ። ሶፍት የሚያቀብላችሁ እንኳን የለም። ምን ብቻ ነው የሚላችሁ። ማንም ስለእናንተ የሚቀየር ነገር የለም። ያው ነው። ተመልሳችሁ እዛው ቦታ ነው ያላችሁ። ሊሻል የሚችለው ካለፈው ነገርሽ ተምረሽ ካለፈው ነገር ቁጭት ይዞሽ አሁን የተሻለ ነገር ውስጥ ስትገቢ ነው። የተሻለ ነገር ውስጥ ስትገቢ ነው ጀግንነትሽ። አንቺ ሆነ ማማ ላይ ሆነሽ እኮ ታሪክሽን ታወሪዋለሽ። ታሪክሽ ስራሽ ሲናገር ታየዋለሽ። ሰዎች የሆነ ነገር አቺፍ አድርገው ሆነ ስኬታማ ሆነው ሲያወሩት ደስ ይላል። ትናንትና እኮ እንዲሁኝ ነበር ብለው። አንቺ ገና እዚህ ማዳም ቤት ቁጭ ብለሽ ትልቅ ቲክቶክ ውስጥ ገብተሽ ታሪክሽን ትነዣለሽ። ምን ይሁን ያለሽበትን ቦታ ይውዝ። አሁን አልፎልሻል ነው ጥያቄ። አላለፈልሽ፣ አልፎብሻል ገና እንደው ምንድነው የሚገርመኝ? በዙሪያችሁ ያለውን ነገር ቼክ አታደርጉም እንዴ እናንተ? ምን ሆናችሁ እናንተ? ምን አስባችሁ? ዛሬ ላይ እኮ ነገ ልትዩ የምትችዩ ዛሬ ስታሸንፊው ነው። ዛሬ ላይ ሆነሽ ገና ዛሬ ነው እያልሽ ብታወሪ ምን ዛሬ መች ይቀየራል? ጨለማ ውስጥ ሆነሽ እኮ ጨለማው ላይ ብታፈጪ ጨለማው አይነጋም። ወይ ትዕግስት አድርገሽ መጠበቅ ነው ያለብሽ፣ ወይ ደግሞ ሻማ ማብራት ነው ያለብሽ። እንዴ አሁን ታሪክሽን የምትነግሪያቸው ሰዎች እኮ ምን አይነት ሰዎች እንደሆኑ በምሳሌ ልንገርሽ። ታሪክሽን ሄደሽ የምትነሽላቸው ሰዎች አሳውን ከውሃ ውስጥ አውጥተው ከመስመጥ አዳን የሚሉ ሰዎች ጋር እኮ ሄደሽ ታሪክሽን ያወራሻለሽ። አሳው እኮ ታሪኩን ነግሬያቸዋለሁ አይደል? እርግቧ ወደ ባህር ሄዳ ባህር ውስጥ እርቧት አሳ ታጠምዳለች። ልትበላው ስትል አሳ ያሳዝናታልና ትተወዋለች። በየቀኑ ስትሄድ ከዛ አሳ ጋር ይላመዳሉ። ከተመለመዳቸው የተነሳ ይዋደዳሉ። ከመወዳዳቸው የተነሳ ፍቅር ውስጥ ይገባሉ። ከዛ ወደ ጋብቻ እንግባ ተባባሉ። ወደ ጋብቻ ለመግባት ግን አንድ ትልቅ ነገር ከፊታቸው ላይ ተደቅኗል። ቆይ አሳው ውጭ መኖር አይችልም፣ ውሃ ውስጥ ነው የሚኖረው። እርግቧ ደግሞ ውሃ ውስጥ መኖር አትችልም። ጥያቄው እሱ ነው። አሁን እየሄድሽበት ያለሽው ጥያቄ መጨረሻሽ ሄደሽ የምትሆኚው ነገር የማይሆን ነገር ውስጥ ነው እየገባሽ ያለሽው። አሁን ከዛ ሲስተም ውጡ። ሰው ቤት ሰራተኛ ላይ ስትኖሪ ከዛ ታሪክ ሆኖ ነው የሚቀረው እንጂ ውጤት ሆኖ አይቀርም። ሰርተሽ አግኝተሽ ቤት ሰርተሽ ትዳር ብትመሰርች እንኳን ትናንትና ሰው ቤት የሰራሽው በሽታና የጤና መዛባትሽ ለትዳርሽ ትልቅ መሰናክል ነው የሚሆንብሽ። ከለየ ቴንኪው ነገርኳችሁ። ብዙዎቹ ትዳር ሞክረውት መጥተዋል፣ ግን ከነበረባቸው ህይወት ጋር ማች ሳያረግ ቀርቶ ትዳራቸውን ፈተው ልጆቻቸውን ጥለው መጥተዋል። ብዙዎች ለልጆቻቸው ጠዋት ማታ ሐሳብ ሆኖባቸው ከና ራስነታቸው ትተዋቸው መጥተው የልጆቻቸው ጉዳይ መዘዝና ጠዝጠዛ ሆኖ የጥፍር ቁስል ሆኖባቸው ቁጭ ብለዋል። በልጆቻቸው እያስፈራሯቸው ገንዘብ የሚቀበሏቸው ቤተሰቦች እንዳሉ ሁላችን እናውቃለን። ልጅሽን ለልጅሽ የምትልኪው ብር አይበቃም፣ አውጥተን ልንጥለው ነው፣ ለቤተሰብ ልንወረውረው ነው፣ ገጠር ልንጥለው ነው እያሉ የሚያሳቅቋቸው ብዙ እህቶች አሉ። ምንም ጥያቄ የለውም። ታፕታፕ ኮፒ ሊንክ ሼር አድርጉት። እንዳይቋረጥ እንደ ቅድሙ እንዳይቋረጥ። እኔ ጊፍት ስጡኝ አይደለም እያልኳቸው፣ ታፕታፕ ኮፒ ሊንክ ሼር አድርጉት። ብዙ እህቶች ለመኖር ፈልገው ተነስተው ከዚህ ቲኬት ቆርጠው ሀገር አቋርጠው ተመልሰው
ድሮ ወደ ነበሩበት ድሮ ወደ ተከበሩበት ድሮ ወደሚፈቀሩበት ቤተሰብ ጋር ሲመጡ እንዳሰቡት ሆኖ አላገኙት። አፍረው አዝነው አንገታቸው ተደፍቶ ሞራላቸው ተሰብሮ አጥንታቸው ቅንጥስ ብሎ ተመልሰው መጥተው ህይወት የሚባል ነገር አስጠልቷቸው ተደብቀው ቁጭ ያሉ እህቶች አሉ። ህይወት አስጠልቷቸው ምንም እንኳን የምናውቀው ብዙ ነገር አለ። ለመፍትሄው ላይ እኮ ነው እያወራን ያለ ነው እህቴ። መፍትሄውማ እዚህ ቁጭ ብላችሁ በማማረርና ታሪካችሁን አውጣችሁ በአደባባይ በማስጣት መፍትሄ የለውም። መፍትሄው አንድና አንድ ካላችሁበት ቦታ ለመውጣት ቆም ብላችሁ ተረጋግታችሁ ከራሳችሁ ጋር ስብሰባ ተቀምጣችሁ አዲስ ነገር አለ ወይ ከአዲስ መፍትሄ አለ ወይ ብለሽ ከውስጥሽ ጋር ተነጋገር። ከሰው ቤት ሰራተኝነት በወጣ የተሻለ ነገር በምን መንገድ መኖር ይችላል? አሁን የምታያቸው ባልትና ከፍተው፣ አሁን የምታያቸው ልብስ ቤት ከፍተው፣ አሁን የምታያቸው ሱቅ ከፍተው፣ አሁን የምታያቸው ህይወታቸውን ቀይረው የምታያቸው ልጆች ጨከንና ረገጥ ብለው ወጠር አድርገው ወጥተው ቀይረውት ነው። ራሳቸው መቀየር ትችላላችሁ። ትናንት ኖረዋለሁ ብለው ከፍተኛውን ኑሮ ጓጉተው ሄደው ተመልሰው መጥተው አሁንም የሰው ቤት ልብስ የሚያጥበው አሉ። ልክ ነች ሚሚ። ትናንት ኖረዋለሁ ብለው የሄዱት አንድ ክፉ ንግግር ሞራላቸው ተሰብሮ ጥለው ይመጡ አሉ። በጣም የሚያሳዝነው አረብ ሀገር መስራት እድሜና ጤና ብቻ አይደለም የሚገለው፣ ሞራልንም ይሰብራል። ሞራል ለቤተሰብ ብለሽ ተሰደሽ ቤተሰብ ያንቺ መውደቅ ምክንያት ያንቺ ገደል መግባት ምክንያት ሲሆን ከዚህ በላይ ምን ሞት አለ? ከዚህ በላይ ምን ቁስለት አለ? ከዚህ በላይ ምን ህመም አለ? መልሱ። ምን መልሳል? ምን መልሳል? መኖር ካለብሽ ለመኖር የተዘጋጀ እቅድ ሊኖርሽ ይገባል። ማንም እንዳይሰብርሽ፣ ማንም እንደፈለገ አፉን እንዳይከፍትብሽ በርሽን መዝጋት አለብሽ። በርሽን ዝጊ። በርሽን ዝጊ። ዛሬ ያንዳንዷ ትናንሽ ስህተት የምትሰሩት ነገ ዋጋ እንደሚያስከፍላችሁ ማወቅ አለባችሁ። ማወቅ አለባችሁ። ስለ ትናንትናው ባልሽ ቲክቶክ ላይ መተሽ እያወራሽ ሌላ ባል እፈልጋለሁ ማለት እንዴት ነው የሚታሰበው? እንዴት ነው የሚታሰበው? ትናንትና ቤተሰቦችሽን አደባባይ ላይ አውጥተሽ ከዛው ምንም ልታረጊ በማችበት አቅም ውስጥ ሰው ቤት ሰራተኝነት ሆነሽ ታሪክሽን ወጥተሽ አውርተሽ ነገ እንዴት ነው ኑሮ የምትኖር? እንዴት አይነት ሰላማዊ ህይወት ነው የምትኖር? ወደድሽም ጠላሽም ዙሮ መግቢያሽ እኮ ቤተሰቦችሽ ናቸው። ክፉም ይሁኑ ግን የሆነ ቦታ ደርሰሽ የሆነ ቦታ ከፍ ብለሽ የሆነ ቦታ ሌብል ላይ ደርሰሽ ብታወሪው እነሱ ያፍራሉ እንጂ አንቺ አታፍሪም። ለምን? የሆነ ቦታ ምን ያለሽ የሆነ ሌብል ላይ ደርሰሽ። ታቹንሽ እንዴት ስለ ቤተሰብ ክፉ ታወሪያለሽ? ታቹንሽ እንዴት ስለ ባል ክፉ ታወሪያለሽ? ሲጀመር ቲክቶክ ላይ መታችሁ የምታለቅሱ ሰዎች እየነገራችሁ ያለት ለህዝብ ብቻ አይደለም ለሰይጣን ነው። መልእክት ለቤተሰብ እንዲያስተላልፍላችሁ መልእክት እየላካችሁ ያላችሁ ይሄን ወቁ። ወደዳችሁም ጠላችሁ መኖር የምትፈልጉ ከሆነ አሁን በዙሪያችሁ ያለውን እይታችሁን ቀንሱ፣ ፍላጎታችሁን ቀንሱና ዝቅ በሉና ከእግዚአብሔር ጋር ተነጋገሩ። በራችሁን ዝጉ፣ ጓደኞቻችሁን ቀንሱ። ይሄ በየጊዜው እየመጡ የሚጠቀጥቋችሁን ጓደኞቻችሁን ታጠገባ